እኔ እንደ አበባ እንዲሆን ስለሆነ የፈለኩትኝ በስያፍ ነው የምቆርጠው። ሁሉንም እስከምጨርስ ድረስ እንደዚህ ቆራርጬ አዘጋጃለሁ። ይሄን እያዘጋጀኝ ምጣድ ለኩሻታለሁ። በ350 ምጣዳችንን ማሞቅ አለብን ማለት ነው። በእንጀራ በምንጋገርበት ምጣድ ነው የምጋገረው። እና ልክ እንደዚህ ትሪውን እናደርግና ቀስ አድርገን በጣታችን ነካ እያደረግነው ራሱ ቀስ እያለ ይወርዳል። በጣም መሳም የለብንም። እንደምታዩት ቀስ አድርገን ማንሳት ነው። እንደዚህ በምናደርገው ሰዓት አያችሁ በምንም አይበላሽብንም ማለት ነው። እና ይሄንን ካወጣን በኋላ ያው ከበሰለ በኋላ የመጀመሪያው እዚህ ጋር እንደምታዩት በጣም ለመገልበጥ ያስቸግራልና ውርውር አድርጌ ነው የገለበጥኩትኝና ሁለተኛውን ስገለብጠው አሳያቸዋለሁ እንዴት በቀላሉ የሁለተኛውን ዳቦ ስጋግር አሳያቸዋለሁ በቀላሉ እንዴት እንደምንገለብጠው። ከገለበጥኩት በኋላ እንደምታዩት እኔ ዘይት አድርጌበታለሁ። ዘይት ቀብቼዋለሁ። ቅቤን መቀባት እንችላለን። እንደዛ በምናደርገው ሰዓት ወዛም የሆነ ቆንጆ ዳቦ ይሆንልናልና እንደዛ ካረኩ በኋላ ክድና አድርጌ አበስለዋለሁ። እና ሁለተኛውን እጋግርና እንደምታዩት ቆንጆ ሆኗል። አያችሁት? እና ሁለተኛውን ከጋገርኩ በኋላ ግን እንዴት አድርገን በቀላሉ እጃችንም አይቃጠልም በቀላል ዘዴ እንዴት እንደምገለብጠው አሳያቸዋለሁ። ሁለተኛውን አሁን ሳወጣው አሳያቸዋለሁ እንዴት እንደምገለብጠው። እንደዚህ ካበሰልኩት በኋላ ቀስ ብዬ እንደዚህ አወጣና ከላዩ ላይ ይሄ ምንድነው ዳቦ የምንጋገርበት ኬክ ምናምን ስንጋገር የምንጠቀመው አለ አይደል ወረቀቱን፣ እሱን ከላዩ ላይ እንደዚህ እንሸፍንና አያችሁት በትሪ እንዲገልበጥ አድርጌ ከዛ ሸርተት አድርገን እናበስለዋለን። ማውጣት አይጠበቅብንም። ልክ እንደዚሁ ክድና አድርገን እናበስለዋለን ማለት ነው። ይህንንም ከላይ ዘይት ቀብቼበታለሁ። እኔ የተቀባሁት የኦሊቭ ዘይት ነው። እንዳልኳችሁ ቅቤ ማድረግ ይቻላል። እና በእንደዚህ መልኩ ማብሰዬን ያወጣሁትኝ እንደምታዩት በጣም ቆንጆ ነው። በጣም ያምራል። ልስልስ ያለ ዳቦ ነው። ቆርሼ ደግሞ ውስጡም እንደሚመስል አሳያችኋለሁ። እና ስትቆርሱት ራሱ በጣም ደስ የሚል ፍርፍር ያለ ዳቦ ነው። እና ይሄን እንግዲህ አሁን የትኩስ ነው የቆረስኩት ያለሁት። በጣም ያቃጥላል። እንደወጣ ነው ሁሉንም የቆረስኩትኝ እና በጣም ቆንጆ ነው። ይሄንን ለመክሰስ እንግዲህ በሻይ ለቡና ቁርስ በምትፈልጉት መልኩ መመገብ እንችላለን ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። እናንተ ደግሞ ሞክሩና አስተያየታችሁን ላኩልኝ። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ።